ፍቅረኛ አልበረክት ብሎኛል። አብረውኝ የሚሆኑ ሴቶች ሁሉ በሳምንቱ ኮርማሳውን ሰው መስሌ ነበር የቀረብኩ ብለው ጥለውኝ ይሄዳሉ። ግራ ቢገባኝ 30 ዓመት በትዳር የቆየ አጎቴን ላማክረው ቤቱ ሄድኩ። ምንድነው ከአጎቴ የሚቀርቡኝ ሴቶች ሁሉ 15 ቀን ሳይሞላቸው ጥለውኝ የሚሄዱት? አልጋ ላይ እንደሆነ አልታመም፣ በአግባቡና አለማቸውን ማሳያቸው። ምንድነው ችግሩ? ዋናው ችግር ታዲያ እሱ አይደለም እንዴ አለኝ። እንዴት? እስቲ ስሪያውን በልኩ አድርገው፣ ሲበዛም እኮ ጥሩ አይደለም። ለነሱ ባታዝን ለወገባ አታዝንም እንዴ? አንተ እኮ አላዛር ነው ባልታዛር የሚባለውን ሰውዬ ልትተካው ትንሽ ነው የቀረ። ያው እኔማ ሴቶች አልጋ ላይ የሚያስጨንቃቸውን ወንድ ይወዳሉ ሲባል ሰምቼ እኮ ነው አጎቴ። እና የወደዱስ እንደው ምንም ፋታ አትሰጣቸውም እንዴ? ይኸው እኔ 30 ዓመት በትዳር ቆይቻለሁ፣ ግን ግንኙነት ያረኩበት ቀን ቢደመር 100 አይሞላም። እንዴ እንዴት ታዲያ 7 ልጅ ሙሉ ልትወልድ ቻልክ አጎቴ? መቼስ ባለቤቴ እንደ ዶሮ በንፋስ አርግዛ ወልዳቸው ነው አትለኝም? የእኔ ሚስት ማዕፀነ ለምለም ናት። አንዴ መሰጣትን በአንዴ ነው ቀብ የምታረገው። ወድጄ መሰለ ለምለም እያልኩ ምጠራት ብሎ በረጅሙ ሳቀና በል ለማንኛውም ይህ መጽሐፍ አንብበው ላለብህ ችግር ፍቱን መፍትሄ ነው ብሎ የሆነ መጽሐፍ ከመሳቢያ ውስጥ አውጥቶ ሰጠኝ። ጤናማ የፍቅር ግንኙነት ለመመስረት የሚረዱ 10 አንኳር ነጥቦች ይላል። ከናርዶስ ጋር ከተዋወቀን ዛሬ 5ኛ ቀናችን ነው። ምንም ነገር ከመጀመሪያ በፊት አጎቴ የሰጠኝን መጽሐፍ ማንበብ እንዳለብኝ ወሰንኩና መጽሐፉን ገለጥኩት። ማውጫው ላይ ሄድኩና ከፍቅረኛ ጋር ጤናማ የወሲብ ግንኙነት ለመመስረት የሚረዱ ዘዴዎች የሚለውን ርዕስ ተከትዬ ወደዚያው ገጽ አቀናው። ከፍቅረኛ ጋር ወሲብ ለመፈጸም አትንገብገብ። ከፍቅር ይልቅ ለወሲብ የምትፈልጋት ከመሰላት ላንተ ያላት ስሜት ይቀንሳል። ስለዚህ ታግስ። ከጉንጯና ግንባሯ ውጪ ከንፈሯ ላይም በፍጹም ጉባ አትበል። ለመሳሳሙም ሆነ ለመዋሰቡ ቢያንስ የ6 ወር ጊዜ ስጣት። እመነኝ ያልኩን ካደረግ የኔ ውድ ከስሜት ይልቅ ፍቅርን ማስበለጠ ገዝቶኛል ብላ የፍቅር ሙገሳ ትቸርሃለች ይላል። በልቤ በቃ ካሁን በኋላ ህይወቴ ተቃና ብዬ ፈገግ አልኩና መጽሐፉን ከደንኩት። የመጀመሪያው የፍቅር ቀጠሯችን ምሽት ትንሽ የእግር መንገድ ተራመድንና ቤቷ ሸኝቻት ሰላም እደሪ ብዬ ግንባሯን ስሚያት ተለያየን። ከተወሰኑ ቀናት በኋላም ደግመን ስንገናኝ ከመጀመሪያው ቀን የተለየ ምንም ሳናርግ ተለያየን። 3ኛ፣ 4ኛ ቀጠሮችን በተመሳሳይ መልኩ አለፉ። 5ኛ የቀጠሯችን ምሽት ወይን እየጠጣን ነበር። የተቀመጠችበትን ወንበር ወደ እኔ ስባ ተጠጋችና ደረቴ ላይ ልጥፍ አለች። ሁኔታዋ አላማረኝም፣ ሞቅ ብሏታል። የወይን ብርጭቋን ጠረጴዛው ላይ አስቀምጣ በለስላሳ መዳፎቿ ጉንጬን እየዳበሰች ወደ ከንፈሬ መጠጋት ጀመረች። ውስጤ ሳማት የሚል ሐሳብ ቢመጣብኝም መጽሐፉ ላይ ያነበብኩት ስትራቴጂ እንዳይጨናገፍ በማሰብ ወደ ኋላ ፈገፈኩ። በቀጣዩ የቀጠሯችን ቀን ተመሳሳይ የከንፈር መሳም ሙከራ እንዳታደርግብኝ ብዬ ምቼ መታኝ በመምሰል ከንፈሬን ጂቢ ተቀብቼ ርኩ። ከናርዶስ ጋር አብረን 5 ወር አስቆጠርን። አጎቴ ጋር ሄድኩና እንዴት ያለ ቆንጆ መጽሐፍን የሰጠኝ አጎቴ! በህይወቴ ለመጀመሪያ ጊዜ እኮ ነው ፍቅረኛ ሲበረክትልኝ። ይሄው አንድ ቀን እንኳን ሳንጣላ 5 ወር አስቆጠርን እኮ። 5 ወር አይደለም ገና 5 ዓመት ታስቆጥራላችሁ። ብቻ መጽሐፉ ሚልህን ዝም ብለህ ተከተል አለኝ። አረ በደንብ እከተላለሁ። ለ6 ወር ምንም እንዳታረግ ነው የሚለው። ይሄው ምንም ሳላረግ 5 ወር ሞልቶኛል። 1 ወር እንደቀረችኝ እሷንም እንደምንም ጨርሳታለሁ አልኩት። የሆነ ቀን ምሽት ክፍሌ ጋደም ብዬ አጎቴ የሰጠኝን መጽሐፍ እያነበብኩ ነበር። ድንገት ናርዶስ ስስ ቢጃማ አድርጋ መኝታ ክፍሌ ገባች። የሆነ ስሜት ወረረኝ። ቀስ እያለች ወደ አልጋው ተጠጋች። የማነበውን መጽሐፍ ከደንኩትና ከአልጋው ላይ ወርጄ ቆምኩ። የሽቶዋ መዓዛ ያውዳል። የተቀባቸው ሊፕስቲክ ያምራል። ከንፈሯን ነከስ አረገችውና 2 እጆቿን ትከሻዬ ላይ ጣል አረገቻቸው። እኔም የኔ ውድ አየሩ ቀዝቃዛ ነው፣ ብርድ እንዳይመታሽ ብዬ ሳጥኑ ላይ የነበረውን ፎጣ ትከሻዋ ላይ ጣል አረኩላትና ወደ ንባቤ ተመለስኩ። ቀናትና ሳምንታት አልፈው ወራቶች ውስጥ ገባን። የሆነ ቀን እሷ ቤት አልጋ ላይ ተቃቅፈን ተኝተናል። እቅፌ ውስጥ ሆና ደረቴን እየደባበሰች የኔ ፍቅር አለችኝ። ወዬ እኔ እናንተ ግን ምንድነን? ትንሽ አሰባረኩና ያው እግዚአብሔር በአምሳሉ የፈጠረን ድንቅ ፍጥረቶች ነና አልኳት። ስልህ በላ ከተኛችበት ቀና አለች። እኔም አብሬያት ቀና አልኩ። ፈገግ አለችልኝ። ልክ መጽሐፉ ላይ እንዳነበብኩት ከስሜት ይልቅ ፍቅርን በማስበለጥ ገዝተኸኛል።
የሚለውን ሙገሳ ዛሬ ልትለግሰኝ ነው ብዬ አብሬያት ፈገግ አልኩ። ፀጉሬና ጉንጬን የደባበሰች እዮብዬ አለችኝ። በኩራት ፈገግ ብዬ ወዬ ባዘነኝ እያየችኝ ብልት የለህም እንዴ ኩምሽሽ አልኩ። ፊቴ ላይ የነበረው ፈገግታ በአንዴ ጨለመ። ሙገሳ ስጠብቅ ከዱላ ያልተናነሰ ዱብዳ ወረደብኝ። ለነገሩ ይበለኝ ለራሱ 7 ልጅ ወለደ ሰው ለእኔ እንደዚህ አይነት መጽሐፍ አንብብ ብሎ ሲሰጠኝ ነበር መጠርጠር የነበረብኝ። ብልት የለህም እንዴ ከመባል ኮርማነ እንዴ መባል በስንት ጣዕሙ። ቁጭ ብዬ የተበሰለሰልኩ እያለ ድንገት ስልክ የጠራ አጎቴ ነበር። በንዴት አነሳሁትና ሄሎ እንዴት አመሸ ልጅ ኢዮብ፣ ይኸውልህ ባለቤቴ 8ኛ ልጅ በማርገዟ የደስደስ ነገ ቤት ውስጥ ቀለል ያለ ፕሮግራም አዘጋጅቻለሁ እንዳትቀር፣ ደግሞ የሰጠውን መጽሐፍ በደንብ አንብብ እንዳታቋርጥ ብሎኝ ስልኩን ዘጋው። እኔ አጎትዮ ተመችቶኛል። ሲበዛ በጣም አራዳ ነው።